መርከቦች ከብዙ መቶ ዓመታት በፊት ጀምሮ እንደ ሰማይ በጠለቁ በከርሰ ምድር በላይ በሰፊው ውቅያኖሶችና በባህሮች ተለያይተው የነበሩ የዓለም ሕዝቦችን ያገናኙ፣ ባህልን ከባህል፣ ማህበራዊ ኑሮን ከማህበራዊ ኑሮ፣ ፍልስፍናን ከፍልስፍና ያገናኙና ያዋሃዱ፣ የሰው ልጅ አካባቢውን ለመቆጣጠር ወይም የሚገጥመውን ፈተና ድል ለማድረግ ታጥቆ የሚሰራ መሆኑን ያስገነዘቡ የየዘመኑ ቴክኖሎጂና ኢንዱስትሪ ውጤቶች ናቸው። በስድስተኛው መቶ ክፍለ ዘመን በነበረው የአክሱም ዘመነ መንግስት ኢትዮጵያ ብዛት ያላቸው መርከቦችን በቀይ ባህር ላይ ታሰማራ ነበር የሚለው ታሪክ ዓለም የሚያውቀው ስለመሆኑ ተሰንዶ ይገኛል። በዘመኑ ኢትዮጵያ በቀይ ባህር ላይ የነበራት ወታደራዊና የንግድ የበላይነት እንደተጠበቀ ሆኖ አስገራሚው ነገር በአክሱማውያን የተሰሩት መርከቦች ናቸው። በስድስተኛው መቶ ክፍለ ዘመን የኖረውና የባዛንታይን ምስራቅ ሮም የታሪክ ጸሐፊ የነበረው ፕሮኮፒየስ ዘ ሂስትሪ ኦፍ ዘ ዋርስ በሚል ርዕስ በጻፈው የታሪክ ድርሳን ላይ በአክሱማውያን ዘመነ መንግስት የነበሩት መርከቦች አሰራርም የሚገርም ነበር ይላል። በወቅቱ የተሰሩት መርከቦች ከጣውላ የተሰሩና ትልልቅ የጭነት መርከቦች ያለምንም ሚስማር ተገጣጥመው መሰራታቸውን የሚያትተው ጸሐፊው በምስማሩ ምትክ የባህሩን ጨው በሚቋቋሙ ጠንካራ ገመዶች አማካኝነት በሚገባ በመጠፈርና በማገጣጠም ይሰሩ እንደነበር ዘግቧል። ፕሮኮፒየስ ይህ የግንባታ ዘዴ የተመረጠበትን ምክንያት ሲያስረዳ በወቅቱ በነበረው የብረት እጥረት ምክንያት ለመርከቦች መገጣጠሚያ የሚሆን በቂ ብረት አለመገኘቱን በምክንያትነት ያነሳል። ይሁን እንጂ በዚህ የማይስማሙ የታሪክ ጸሐፍት ደግሞ መርከቦቹ በጠንካራ ገመድ በመሰፋት መሰራታቸው በቀይ ባህር ባሉ አሸዋማ የባህር ዳርቻዎችና ቋጥኞች ላይ ቢጋጩ የመሰበር ዕድላቸው ዝቅተኛ እንዲሆንና እንዲለጠጡ ለማድረግ ታስቦ መሆኑን ይገልጻሉ። በሌላ በኩል በዚህ ዘዴ የተሰሩት መርከቦች ጣውላዎቹ ጉዳት ሲደርስባቸው የተሰበረውን ክፍል ብቻ በማውጣት በቀላሉ ለመጠገን ያስችላቸው ነበር የሚል መከራከሪያ የሚያነሱም አሉ። የሆኖ ግን የመርከቦቹ አሰራር ላይ የተለያዩ መላምቶች ቢኖሩም በወቅቱ በራስ አቅም መርከቦችን ለዚያውም ግዙፍ መርከቦችን መስራት መቻሉ ግን ዛሬም አስገራሚ መሆኑ አያጠራጥርም። እናም በዛም ወቅት ግዙፍ ጭነት የመጫን ችሎታ ያላቸው መርከቦች በሚስማር ሳይሆን በጠንካራ ገመዶች በማስተሳሰር ከተሰሩ በኋላም ውሃ እንዳያስገባ ደግሞ ጣውላዎቹን በልዩ ሙጫ በመቀባት ይሸፍኗቸው ነበር። የታሪክ ጸሐፊው ፕሮኮፒየስ በዚህ የታሪክ ድርሳን ላይ እንደዘገበው እነዚህ በአክሱማውያን ልዩ የግንባታ ጥበብ የተሰሩ ብዛት ያላቸው መርከቦች ከአዶሊስ ወደብ ወርቅ፣ የዝሆን ጥርስ፣ ዕጣን እና ሌሎች የአፍሪካ ምርቶችን ወደ ምስራቅ ሮምና ወደ ህንድ ለማጓጓዝ እንዲሁም ሐር፣ ቅመምና ብረት የመሳሰሉ የውጭ ምርቶችን ወደ ሀገር ውስጥ ለማጓጓዝ ያገለግሉ ነበር። በተጨማሪም እነዚህ ግዙፍና ግንባታቸው የሚያስደንቀው መርከቦች በጦርነት ወቅት ወታደሮችን በማመላለስ እንዲሁም ለቅኝት ስራም እንዳገለገሉ ጽፏል። ይህም በተመለከተ በጻፈው ማስረጃም በወቅቱ የአክሱም ንጉሥ የነበረው አጼ ካሌብ ወታደሮቹን ወደ የመን ባዘመተበት ወቅት በሺህ የሚቆጠሩ ሰራዊቶችን በእነዚህ መርከቦች እንዳጓጓዘ ዘግቧል። በተጨማሪም እነዚህ በልዩ የግንባታ ጥበብ የተሰሩ መርከቦች በንጉሥ ካሌብ ዘመነ መንግስት ኢትዮጵያ የቀይ ባህርን ከባህረ ሰላጤው ባብኤል መንደብ እስከ ሰሜናዊ ጫፍ ድረስ በመቆጣጠር የበላይ ተዋናይ እንድትሆን ታላቅ አስተዋጽኦ ነበራቸው። ኢትዮጵያ በቀይ ባህር ላይ በነበራት በዚህ ታላቅ ተጽዕኖ ምክንያትም
የአክሱም ዋና የባህር በር የነበረው አዶሊስ ወደብ ለዓለም አቀፍ የንግድ መስመር ወሳኝ መዳረሻ ነጥብ ነበር። ይህ በመሆኑም ከምስራቅ ሮም፣ ባይዛንታይን፣ ከግብፅ፣ ከፋርስና ከህንድ ውቅያኖሶች ወደቦች ተነስተው የሚጓዙ መርከቦች የሚያልፉት በአክሱም ግዛት ቁጥጥር ስር ባለው በዚህ ወደብ በኩል ነበር። ይህንን የንግድ ማዕከልነት በተመለከተ በ6ኛው ክፍለ ዘመን አዶሊስን የጎበኘው የአሌክሳንድሪያ ነጋዴና መነኩሴ ኮስማስ ኒኮፕሉሰተስ ክርስቲያን ቶፖግራፊ በሚል ድርሳኑ ላይ ባሰፈረው መረጃ እንደገለጸው የአክሱማውያን መርከቦች ከቀይ ባህር አልፈው እስከ ህንድ ውቅያኖስ ሲሎን ወይም የአሁኗ ስሪላንካ ድረስ በመጓዝ ሰፊ የንግድ እንቅስቃሴ ያደርጉ እንደነበር አረጋግጧል። በወቅቱ የባዛንታይን ግዛት በነበረችው ግብፅ ውስጥ አሌክሳንድሪያ ከተማ የተወለደው ኮስማስ ኢንዶኮፕሎስተስ ከዚህ ጋር በተያያዘ ሲዘግብ በአዶሊስ ወደብ ላይ ያየውን የአክሱማውያን የድል ሐውልት ጽሑፍ ገልብጦ በድርሳኑ በማካተት ነገስታቱ በባህር ላይ ዘመቻዎች በማድረግ የቀይ ባህርን ዳርቻዎች በመቆጣጠር የበላይነታቸውን እንዳረጋገጡ ይመሰክራል። በአጠቃላይ የባዛንታይኑ ታሪክ ጸሐፊ ፕሮኮፒየስ እና የባህር ተጓዡ ኮስማስ ኢንዶኮፕሎስተስ በታሪካዊ ድርሳናቸው እንደዘገቡት በ6ኛው ክፍለ ዘመን የኢትዮጵያ ወይም አክሱም መንግስት የተደራጀ የመርከብ ግንባታ ኢንዱስትሪ የነበረው እንዲሁም ይህን ብቃት ተጠቅሞ ቀይ ባህርን በበላይነት የገዛ ኃያል መንግስት እንደነበር ማረጋገጣቸውን በጥናታዊ ጽሑፎቻቸው ላይ አስፍረውት ይገኛል። ባህር ውቅያኖሶች ሳይቀሩ በኢትዮጵያ የተጠሩበት ዘመን አትላንቲክና ህንድ ውቅያኖሶች የኢትዮጵያ ውቅያኖሶች የተባሉበት ጥንታዊ ካርታ አብዛኛው የአፍሪካ ክፍል በኢትዮጵያ የተሰየመበት ታሪክ ነበረ። የኢትዮጵያ የምስራቅ በሯ ሲከፈት ቀይ ባህርና ህንድ ውቅያኖስ ወለል ብለው የሚታዩበት፣ የምዕራብ በሯን ስትከፍተውም አትላንቲክ ውቅያኖስ እንደ ነሐስ እያበራ ተኝቶ የምናይበት ዘመን ነበር። ወደ 3ቱ አህጉራት አንድ አድርጎ የሚያስተዳድር ሰፊ ስርወ መንግስት በዓለም የተፈሩና የተከበሩ ኃያላን ነገስታት ነበሩ። የጥንቱና የዘመናዊው ዘመን የታሪክ ጸሐፍትም 3 አህጉራትን አንድ አድርጎ የሚያስተዳድር ሰፊ ስርወ መንግስት በዓለም የተፈሩና የተከበሩ ኃያላን ነገስታት ነበሩ። የጥንትና የዘመናዊ ዘመን የታሪክ ጸሐፍትም ይህንን ሀቅ በዘመን አይሽሬ ብዕራቸው ለትውልድ ከትበውት አልፈዋል። ኤፍሮስ የተባለው ግሪካዊ ኢትዮጵያውያን በእስያና በአፍሪካ የደቡብ ጠረፎች ላይ ይኖሩ እንደነበር ይታሰባል። ይህ የግሪካውያን የጥንት አስተሳሰብ ነበር በማለት ከተናገረው በተጨማሪ ኢትዮጵያ በዓለም መጀመሪያ የተመሰረተች ሀገር ናት፣ ኢትዮጵያውያን በአማልክት ማምለክን ያስተዋወቁና ሕግን የመሰረቱ የመጀመሪያ ህዝቦች ናቸው ያለው የቤዛንታያኑ እስጢፋኖስ በወርቃማ ቃላት ያን የኢትዮጵያውያንን የታላቅነት ዘመን መስክሯል። በአንደኛው ክፍለ ዘመን መጨረሻ ላይ ብቅ ያለው የኢትዮጵያ የኃያልነት ዘመን ማሳያ የሆነው የአክሱም ስርወ መንግስት በዓለም ከነበሩት የወቅቱ ኃያላን 4 መንግስታት ውስጥ እንደሚመደብ የኢትዮጵያ ጥንታዊ ታሪክ ያሳያል። ኢትዮጵያ በዚህ ሩቅ ዘመን ላይ ከምስራቃዊው የሱዳን ጠረፍ እስከ ሞቃዲሾ ድረስ በተንሰራፉት ወደቦቿ ላይ መርከቦቿ እየተገነቡና እየተነሱ ውቅያኖሶችን ያዳርሳሉ። አዶሊስ፣ ሚዴር፣ ታጁራ፣ ዜላ፣ ገበዛ፣ በርበራ ከሚጠቀሱት ዋና ዋና ወደቦች ነበሩ። እነዚህ የባህር በሮቿን ከዓለም አቀፍ ማህበረሰብ ጋር የተለያዩ ግንኙነቶችን ከማድረግ በተጨማሪ ከሀገር ውስጥ ለሚነሳው ረዥሙ የሲራራ የንግድ መስመር መዳረሻዎች ነበሩ። በየብስና በባህር የሚከናወን ሁሉንም አህጉራት የሚያስተዳድር ረዥም የንግድ መስመር ከኢትዮጵያ ተነስቶ ሩቅ ምስራቅ ይደርሳል። በአፍሪካ በኩል ከደቡብ ኢትዮጵያ ከቦንጋ በመነሳት
መዳረሻዎቹን በቀይ ባህርና ህንድ ውቅያኖስ በሚገኙ ወደቦች ላይ ያደርጋል። ከቦንጋ ተነስቶ ወደ ሰሜንና ምስራቁ የኢትዮጵያ ክፍሎች የሚያመሩ መስመሮች ነበሩ። ወደ ሰሜናዊው የኢትዮጵያ አቅጣጫ የሚያመራው የሲራራ መስመር የደቡቡን፣ የወለጋን፣ የጎጃምን፣ የጎንደርን አካባቢዎች እየነካካ በአዘዞና በደብረ ታቦር ከተሞች ላይ 2 መገንጠያዎችን ይፈጥራል። አዘዞ የደረሰው መስመር ጎንደር ከተማን አልፎ በኤርትራ በኩል ምጽዋ ወደብ ሲጠናቀቅ፣ ከአዘዞ ወደ ምዕራብ የሚታጠፈው ደግሞ በመተማ በኩል ሱዳን ተሻግሮ በቀይ ባህር ጠረፍ ፖርቱ ሱዳን ላይ ደርሶ ይቆማል። በደብረ ታቦር በኩል የቀረው መስመር የቤጌምድርና የወሎን አካባቢዎች እየጠቀለለ በአፋር በኩል አሰብና ዘይላ ወይም ታጁራ ከተባሉ ወደቦች ይደርሳል። ሁለተኛው ከቦንጋ የሚነሳው የሲራራ ንግድ መስመር ወደ ምስራቅ የኢትዮጵያ አቅጣጫ የተለያዩ ከተሞችን እየመሰረተና መንገድ እየጠረገ መዳረሻውን በአሁኗ ሶማሌላንድ የበርበራ ወደብ ላይ መዳረሻውን ያደረገ የንግድ እንቅስቃሴ ይፈጸም ነበር። እነዚህ የሀገሪቱ የኢኮኖሚ የደም ስር የሆኑ የንግድ መስመሮችን እና መዳረሻዎቻቸውን መቆጣጠር የቻለው የአክሱም ስርወ መንግስት የቀይ ባህር የንግድ እንቅስቃሴ ላይ የዘመኑ ኃያልና ጠንካራ መንግስት ሆኖ ብቅ ካለበት አንደኛው ክፍለ ዘመን መጨረሻ ጀምሮ እስከ ተዳከመበት 10ኛው ክፍለ ዘመን ድረስ ቀጥሏል። የአክሱም ስርወ መንግስት ከፊንቃውያን፣ ግሪካውያን፣ ከቤዛንታውያን፣ ከሮማውያን፣ ከግብፃውያን፣ ከህንዳውያን እና ከቻይናውያን ግዛቶች ጋር ከፍተኛ የሆነ ኢኮኖሚያዊ ትስስር ነበረው። ፕሪፕለስ ኦፍ ዘ ኤርትራያን ሲ በተሰኘ ጸሐፊው ባልታወቀ ጥንታዊ መጽሐፍ ላይ እንደተጠቀሰው የኢትዮጵያ ዋና ወደብ የነበረችው አዶሊስን የጠቀሰ ሲሆን በዚያም የባህር ጉዞ የሚያደርጉ የውጭ አገራት መርከቦች በማታ ጥቃት ከሚያደርሱ ስርዓት አልበኞች ራሳቸውን ለመጠበቅ መልህቃቸውን ይጥሉባት ነበር። በአዶሊስ የቀለጠ ዓለም አቀፋዊ ንግድ ይካሄድባት የነበረና ከየአቅጣጫው በሚመጡ ነጋዴዎች ተቅለቅልቃ ማየት የተለመደ ነበር። አዶሊስ ወደ እርሷ ያለማቋረጥ ለሚጎርፉት ነጋዴዎቹ ከምታቀርብላቸው የዝሆን ጥርስ በልዋጭነት የተለያዩ የአልባሳት አይነቶችን፣ ጠርሙስ ነክ ዕቃዎችን፣ መገልገያ መሳሪያዎችን፣ የወርቅና የብር የጌጣጌጥ መዳብና ጥራት ያላቸው የጦር መሳሪያዎችን ለመስራት የሚያገለግሉ ከህንድ የብረት ማዕድን ታገኝ ነበር። ለኢትዮጵያ ኢኮኖሚ የደም ስር የነበረችው አዶሊስ ከምጽዋ አጠገብ የምትገኝ ወደብ ስትሆን በድንጋይ የተገነቡ ቤቶችና ሐውልቶች፣ አንድ ግድብ እና በመስኖ የሚለማ እርሻ የሚገኝባት ቀልብን የምትገዛ ውብ ስፍራ መሆኗን መጽሐፉ ያወሳል። በአክሱም ዘመን ኢትዮጵያ የራሷ የመገባበያ ሳንቲሞች አሳትማ የምትጠቀም ብቸኛ አፍሪካዊት ሀገር የሚያስብላት ታላቅ ታሪክ ተመስግቧል። ቀላልና የተቀላጠፈ የንግድ ልውውጥ ለማካሄድ በማሰብ የራሷን ገንዘብ በማተም በ3ኛው ክፍለ ዘመን አካባቢ በተግባር ላይ ያዋለችው ኢትዮጵያ በዓለም አቀፍ የንግድ እድገት የራሷን አሻራ አሳርፋለች። የአክሱም ሳንቲም ገንዘብ በሥራ ላይ መዋል በመካከለኛው ምስራቅ አካባቢ ያለውን ሚና ጨምሮታል። አክሱም በአፍሪካ በኩል ያለውን የቀይ ባህር የንግድ እንቅስቃሴ በመቆጣጠር ለተወሰኑ ክፍለ ዘመናት ያለ ተቀናቃኝ በበላይነት መቀጠል መቻሏን ኮስሞስ የተባለ የባህር ላይ ነጋዴ ክርስቲያን ቶፖግራፊ በሚል መጽሐፉ ላይ አስፍሮታል። የኢትዮጵያ ታሪክ በሚል ርዕስ ማርከስ ሃርሎድ በጻፈው የታሪክ መጽሐፍ ላይ እንደተመለከተው የአክሱም መንግስት መነሳትና በሀገር ውስጥ የባህር ዳርቻዎች ላይ የተቀዳጀው የበላይነት ከግብፅ አካባቢያዊና ከሮማውያን የዓለም አቀፍ ኢኮኖሚ መነቃቃት ጋር የተቆራኘ ነበር። ከሀገር ውስጥ የተለያዩ ዕቃዎችን በአዶሊስ ወደብ ለዓለም አቀፍ ንግድ በማቅረብ እንዲሁም በምትኩ ሌሎች ዕቃዎችን በመገበያየት ጠንካራ የንግድ ትስስር ተፈጥሮ ነበር።
እንዲሁም በርበራን በመጠቀም የኢትዮጵያ ነጋዴዎች የህንድ ውቅያኖስን የንግድ መስመር በመቆጣጠር ወደ ህንድ መሃል አገር ድረስ ገብተው ይነግዱና በመተኩም የተለያዩ ቅመማ ቅመሞችን፣ ዕጣን፣ ሸንኮራ አገዳና ሌሎች አይነት በርካታ ሸቀጣ ሸቀጥ ይዘው ይመለሳሉ። አክሱም በተለይ በአጼ ካሌብ ዘመን እስከ የመን ተሻግሮ ግዛቱን በማስፋፋት በሁለቱም የቀይ ባህር ዳርቻዎች ላይ ኢኮኖሚያዊና ወታደራዊ የበላይነት መገንባት የተቻለበት የኢትዮጵያ የታላቅነት ዘመን መመስገቡ በታሪክ ይታወሳል። በ8ኛው ክፍለ ዘመን ላይ በአካባቢው የሙስሊም ሀገሮች ኃይል እያደገ መምጣት ከቀይ ባህር እስከ ህንድ ውቅያኖስ የነበረው የኢትዮጵያ የመርከብ እንቅስቃሴን አዳከመው። ይህም የአክሱምን መንግስት ባህሪ እየቀየረው መጣ። አክሱም ለዘመናት የባህል ተጽዕኖ ከነበራቸውና ኢኮኖሚውን ካጸኑላት ከምስራቅ ሜዲትራኒያን ወዳጆቿ ጋር ነጠላት። ንግዱ በመቀነሱ የጠረፋማው አካባቢ የኢኮኖሚያዊ ፋይዳውን አጥቷል። እንዲሁም አዶሊስና ሌሎች የንግድ ማዕከላት ቀስ በቀስ እየሟሸሹ ሄዱ። ተከትሎም የባህር ማዶ ግዛቶቹን ማስቀጠል የሚያስችል ወታደራዊ አቅምና አስተዳደራዊ ብቃቱን የጎዳ አደገኛ የሆነ የገቢ መቀነስ ገጠመው። በዓለም አቀፍ የነበረው ተጽዕኖ በትዝታ ብቻ ቀረበ። እናም በቀድሞ የሀገር ውስጥ ግዛቱ ላይ እንዲወሰን ተገደደ። በዚህ ወቅት በዘመኑ እየገነኑ ከመጡት ኦቶማን ቱርኮች መነሳት ጋር ተያይዞ የአረቦች በሁለቱም የቀይ ባህር ዳርቻዎች ላይ የበላይነቱን ጠቅልለው የመያዝ ፍላጎት እያሳዩ መምጣት የአክሱምን ሕልውና አደጋ ላይ ጣለው። አረብ ሀገራት በቀይ ባህር ዋነኛ ተገዳዳሪዎች በመሆን የቀይ ባህርን የኢትዮጵያ የንግድ ይዞታዎች በመውረራቸውና ከውስጣዊ የፖለቲካ አለመረጋጋት ችግሮች ጋር ተዳምሮ የአክሱም ሕልውና በ10ኛው ክፍለ ዘመን ጀምሮ አከተመ። የቀይ ባህር የበላይነቷን ያሳጣት የዓለም የፖለቲካ አሰላለፍና የኃይል ሚዛን ለውጥ ከአክሱም ውድቀት ተከትሎ ለተቋቋመው የመካከለኛው ዘመን የኢትዮጵያ መንግስታት ከባድ ዲፕሎማሲያዊ ጫናዎችን ለማስተናገድ ተገደዋል። እስከ 13ኛው ክፍለ ዘመን የቆየው የዛጉዌ ሥርወ መንግስት ጠረፋማ አካባቢ ከአረቦችና ከኦቶማን ቱርኮች በሚደረግ የመስፋፋት እንቅስቃሴ ኢትዮጵያ የቀይ ባህር ዳርቻ ይዞታዋን በተረጋጋ ሁኔታ መጠበቅ የተቸገረችበትና ተደጋጋሚ በሆኑ የውጭ ትንኮሳዎችን ለመቀልበስ በርካታ የጦርነት ጊዜያትን አስተናግዳለች። በመስቀል ጦርነት ወቅት አብዛኛው የአውሮፓ ግዛቶች በሙስሊም የኦቶማን ቱርኮች በተወረሩበት ጨለማ ዘመን በመሆኑ ግንኙነቷ ተቋርጦ ነበር። ይሁን እንጂ የኦቶማን ቱርኮች የኢትዮጵያ መሬት ለመውረር ያደረጓቸው ሙከራዎች በኢትዮጵያውያን ክንድ እየተመከቱ ስለመከኑ በጠረፍ ብቻ እንዲወሰኑ ግድ ብሏቸዋል። በእርግጥ የባህር በሮቿን ይዘው ከውጭው ዓለም ጋር እንዳትገናኝ ያደረጓት የውጭ ጠላቶቿ በውስጥ ፖለቲካዋ ውስጥ እጃቸውን በማስረዘም ሀገሪቱን የማተራመስ ስልት ተከትለዋል። በዙሪያ ሙስሊም ጎረቤቶቿን በማስተባበር በጠላቶች የመከበብ ሴራ እየሸረቡ ሲረብሿት ቆይተዋል። በ16ኛው ክፍለ ዘመን አካባቢ ቱርኮች በምስራቁ በኩል አህመድ ግራኝን የጦር መሳሪያና ሌሎች ወታደራዊ ድጋፎችን በመስጠት ኢትዮጵያን እንዲወር አድርገዋል። በአህመድ ግራኝ ወረራ ወቅት የኢትዮጵያን ግዛት ለማስከበር ፖርቹጋሎች ድጋፍ በማድረግ መሳተፋቸው ከረጅም ዘመናት መቋረጥ በኋላ የኢትዮጵያና የአውሮፓ ሀገራት ዲፕሎማሲያዊ ግንኙነት እንደ አዲስ ጀምሯል። ከ18ኛው እስከ 19ኛው ክፍለ ዘመን ያለው ጊዜ ኢትዮጵያ በተደጋጋሚ የእርስ በርስ ጦርነቶች የተዳከመችበት ነበር። በውስጥ የፖለቲካ አለመግባባት የተነሳ ደካማ ማዕከላዊ መንግስት የተፈጠረበትና ሀገሪቱ ከ70 ዓመታት በላይ በቆየው በጎበዝ አለቆች በሚተዳደሩ በበርካታ ግዛቶች ተከፋፍላ ለከፍተኛ መበታተን አደጋ የተዳረገችበት የዘመነ መሳፍንት ወቅት ተከስቷል። በተመሳሳይም ሀገሪቱን ለመውረር ያሰፈሰፉ ቀኝ ገዢዎች ዙሪያዋን ከበው ያስጨነቁበት አስቸጋሪ ወቅት ነበር። ከ1840 ዓመተ ምህረት በኋላም ያሉት ሁኔታዎች መቀየር ጀመሩ።
ለዘመነ መሳፍንት ማብቃት ምክንያት እንደሆኑና የኢትዮጵያን አንድነት የታደጉ የሚባልላቸው ዳግማዊ አጼ ቴዎድሮስ የተነሱበት ዘመን ብዙ ለውጦችን አስከትሏል። አጼ ቴዎድሮስ መሳፍንቶችን በጦርነት ካስገበሩ በኋላ ኃያል አገር ለመገንባት እቅድ ነበራቸው። ይሁን እንጂ ከውስጥ ከተጋረጡባቸው ተቃውሞች ጋር ከእንግሊዝ ጋር የተፈጠረው ውዝግብ የእርሳቸውን ሕይወትና የሀገሪቱን ሕልውና አደጋ ውስጥ አስገባው። ግብፅ አጋጣሚውን በመጠቀም የኢትዮጵያ ጠላት ሆና ግዛቷን የማስፋፋት እንቅስቃሴ ማሳየት ጀመረች። በ1865 ዓ.ም የካሃዲፍ እስማኤል ግብፅ ምጽዋን ተቆጣጥራ የራሷን አስተዳዳሪ ያስቀመጠች። በዚህ መካከል በአፄ ዮሐንስ ላይ ምኒልክን በመደለል ከጀርባ የሚወጋቸው ጠላት የማድረግ ዓላማ ወጥና ተንቀሳቀሰች። በመሆኑም በ1875 ዓ.ም ላይ ግብፅ ሐረርን በመውረር ከሸዋ ወደ ጅቡቲ የተዘረጋውን የሚኒሊክ የንግድ መስመር ዘጋች። የሚኒሊክን የገቢና ወጪ ንግድ መስመር በማስተጓጎል ዓላማዋን ለማሳካት ተሯሯጠች። ከዚህም ሌላ ሚኒሊክን ለመደለል የጦር መሳሪያዎችን በስጦታ አቀረበች። ግብፅ ለምታደርጋቸው ትንኮሳዎች አፄ ዮሐንስ እንደማይበገሩ ስታረጋግጥ በውጭ ሀገራት ቅጥረኛ የጦር ጠበብቶች የሚመራ ሰራዊት በ1875 ዓ.ም አዘመተች። የዘመቻው ዓላማ አፄ ዮሐንስን በማስወገድ በቀይ ባህር በስተምዕራብና በመረብ ወንዝ በስተሰሜን ያለውን ግዛት ለመቆጣጠር ነበር። እናም ጉንዲት ላይ በተደረገው ጦርነት የግብፅ ጦር ድል ሆነ። በዚህ ሳታበቃ ከወራት በኋላ ጉራራ ላይ ሌላ ዘመቻ ሞከረች። በዚህ ውጊያ የዮሐንስ ታላቁ ጄኔራል አሉላ የሚመራው ልዩ ሰራዊት የግብፁን ጦርነት በማያዳግም ቅጣት ድል አደረገው። ከዚህ በኋላ ግን ግብፅ ተስፋ ቆርጣ ተቀመጠች። ከደማቁ የጎራ ድል በኋላ ኢትዮጵያ ግዛቷን አስከብራ ኤርትራን በግዛቷ ውስጥ በማጠቃለል ፖለቲካዊ ድንበሯን የቀይ ባህር ዳርቻ ማድረግ እንደቻለች ራይሞንድ ጆንስ ዘ ባትል ኦፍ አድዋ በተሰኘ መጽሐፋቸው አስፍረውት ይነበባል። በኢትዮጵያ የባህር ትራንስፖርትና የባህር ኃይል ረጅም ዕድሜ ያለው ከክርስቶስ ልደት 1000 ዓመት በፊት ንግሥት ማክዳ የሰለሞንን ጥበብ ለማየት ቀይ ባህርን አቋርጣ ወደ ኢየሩሳሌም ስትሄድ የተጠቀመችበት መርከብ ጋሊ በመባል የሚታወቅ በብዙ መርከበኞች የሚቀዘፍና በንፋስ ኃይል የሚንቀሳቀስ የግብፅ ፈርዖኖች በናይል ወንዝ ላይ ይጠቀሙባቸው የነበሩ የመርከብ አይነቶች ነበር። ኢትዮጵያ ሀገራችን በጥንት ቅድመ ታሪክና ድህረ ታሪክ ዘመን መርከቦችን ለተለያዩ አገልግሎቶች ማለትም በባህር ላይ ለጦር አገልግሎት፣ ለንግድ እንቅስቃሴና ለአሳ ማጥመድ አገልግሎት ሊያውሉ የሚችሉ ባለሙያተኞች ነበሯት። እስካሁን በአርኪኦሎጂ ጥናት የታወቀው የሩቅ ዘመን ነው የተባለው የመርከብ ሥራ እንቅስቃሴ ከክርስቶስ ልደት 400 ዓመታት በፊት ገደረት ንጉሥ ዘግዱር የተባለ የኢትዮጵያ ንጉሥ ለሰራዊቱ የሚበቁ መርከቦችን፣ ጀልባዎችን አሰርቶ ቀይ ባህርን ተሻግሮ ከአረቦች ጋር ተዋግቶ የአረብ ሀገርን እንደያዘ ከአረብ ደቡብ ሀገር በተገኘው የድንጋይ ሐውልት ላይ ተቀርጾ ተጽፎ የተገኘው የጥንት ታሪክ ማስረጃ ነው። በዘመናዊው የኢትዮጵያ ታሪክ ቢሆን ለመጀመሪያ ጊዜ በሞተር የሚንቀሳቀስ ጀልባ የተሰራው በ1858 ዓ.ም በሚያዝያ ወር በዳግማዊ ቴዎድሮስ ዘመን በጣና ሐይቅ ላይ ነበር። ራሳም ስለ እነዚህ መርከቦች ስራ ሲገልጽ በስራው ቴዎድሮስ ተካፋይ ነበሩ። 60 ጫማ ርዝማኔና 20 ጫማ ስፋት ያላቸው 2 ጀልባዎች ተሰሩ። እነዚህ 2 ጀልባዎች እያንዳንዳቸው 100 ሰዎች የመጫን አቅም ነበራቸው። አንዲቷ ጀልባ ሰው በመጫነች ጊዜ ወደ ባህር ውስጥ የጠለቀችው 4 ኢንች ያህል ብቻ ነበር። ሚስዮናውያኖቹና ህዝቡ ተሰብስቦ በአድናቆት ጀልባዎቹን ሲመለከት ቴዎድሮስ በጣም ደስ ብሏቸው ነበር ሲል አስፍሯል።